ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት በማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሼ ያሉ ከዚህ የሚያወጣችሁ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነውና ይሄንን ፈጣሪ ደግሞ ለመያዝ አንድ ትልቅ ሚስጥር ልንገራችሁ። አርባ ምንጭ አካባቢ ያለ የዛሬ 3 ዓመት 4 ዓመት ገደማ የፈለቀ ጸበል አለ። ይሄ ጸበል የነብዩ ኤልያስ ባኖቭ እና እንዲሁም ደግሞ የአቡነ ገብረ መንፈስ ቅዱስ ጸበል ነው። ሐምሌ 5 ንግስ አለ። እዛ ሂዱ። የሚገርሙ አባት አሉ። ቦታው መንፈስ የሚያድስ ነው። ከዚህ ቆሻሻ የመተት አሰራር ተላቃችሁ ነፃ ትወጣላችሁ። እግዚአብሔር አምላክ ሁላችሁም ይርዳችሁ። የምታደርጉት ነገር ሁሉ የእናንተ ፍቃድ አይደለም፣ በእናንተ ውስጥ ሆኖ የሚያደርገው አጋንንት ነውና በጣም ተጠንቀቁ። መልካም ቀን